ዴቪድ ኩሽነር የሚባል ሰው አለ። ዴቪድ ኩሽነር የፕሬዝዳንት ትራምፕ የሴት ልጃቸው ባል ነው እና ዴቪድ ኩሽነር የሚኖርበት ቤት የቤት ቁጥሩ ኒውዮርክ ላይ 666 ነው የቤቱ ቁጥር። አጋጣሚ ይሁን በምን እንደሆነ አይታወቅም እና አብርሃሚክ ኮቨናንት የሚባለውን የአረቦችንና እስራኤልን ለማስታረቅ ኩዌት እንደዚህ 3-4 ሀገሮችን ለማስታረቅ አብርሃሚክ ኮቨናንት የሚባል ስምምነት አድርጎ እስራኤልን ከአረቦች ጋር ለማስታረቅ በጣም ይሰራ የነበረ ወጣት ልጅ ነው። በጣም ቢሊዮነር ነው። በጣም ባለጠጋ የሆነ ወጣት ልጅ ነው እና ሪሰንትሊ አሁን በሰሞኑን በነበረው ስምምነት ከሐማስ ጋር በሆነው ስምምነት በሙሉ ኩሽነር እጁ አለበት ይባላል። ስለዚህ ይሄ ሰው ነው ተብሎ በጥያቄ ምልክት ሰዎች ይመለከቱታል። ነው አይዶንት ኖ ማንም የሚያውቅ ነገር የለም። ዘመኑና ጊዜው ሲደርስ ግን ቤተክርስቲያን ከተወሰደች በኋላ ምናልባት የማትነጠቁ ሰዎች ካላችሁ ይህን ልታውቁ ትችላላችሁ። ከአውሮፓ አካባቢ አንድ ሰው ይነሳል። ለማትነጠቁ ብዙ የምትነጠቁ አትጨነቁ። ኢየሱስ ጌታ ነው። አሜን አሜን። ከሄዳችሁ ምድር ራሷ የራሷ ጣጣ ነው። እኛ በሰማይ ኢንጆይ እናደርጋለን። ስለዚህ ምናልባት የማትነጠቁ ሰዎች ካላችሁ ከአውሮፓ አካባቢ በጣም ተሰሚ የሆነ ሰው ይነሳል። የዓለምን ፖለቲካ የሚያስተካክል ዝብርቅርቁን ሁሉ የሚያስተካክል ሲናገር የሚሰማ አንደበተ ርቱዕ የሆነ በጣም ጂኒየስ የሆነ አንድ ሰው ከአውሮፓ አካባቢ ይነሳል እና አይሁዶችን ከአረብ ጋር ሊያስማማ ይጀምራል። ጠላትነት በመካከላቸው ያለውን ሊያወጣ ይጀምራል እና ዓለምን ለ3 ዓመት ወይንም ለ1 ዓመት ከምናምን ሊያስማማና ሰላም ሊያመጣ ይጀምራል። ዓለም ሁሉ በድንቅ ተደንቆ ሊከተለው ይጀምራል። እሱን ካያችሁ ቢኬርፉል የሚላችሁን አትመኑ። እባብ ነው፣ ዘንዶ ነው፣ ገዳይ ነው። እውነተኛ መልኩ ከጥቂት ዓመታት በኋላ ይገለጣል። እኛ ግን ስለማንኖር አንጨነቅም። ለምትቀሩት ነው እንደው ባትቀሩ ደግሞ ደስ ይለኛል። ጸረ ክርስቶስ ስሙ ማን እንደሆነ አይታወቅም። አንዳንድ ሰዎች የማይሰጡት ስም የለም። ትንሽማ ወደዚህ ከመምጣት በፊት ስመለከት በጣም በቃ ያልተጠራ ስም የለም። ያን ሁሉ ስም ልዘረዝርላችሁ አልችልም። ቅድም እንዳልኳችሁ ስሙ ቁጥር አለው እና ከቁጥር ጋር የተያዘ ነገር አለው እና ስለ ጸረ ክርስቶስ ስንነጋገር ተወልዷል ወይ ዊዶ ነው አናውቅም። መጽሐፍ ቅዱስ ካላለ አላለም። አሜን አሜን። መጽሐፍ ቅዱስ ካልተናገረ አንናገርም። መጽሐፍ ካለ ደግሞ እንናገረዋለን ደፍረን። ስለዚህ ተወልዷል ወይ አናውቅም። ዛሬ ቤተክርስቲያን ብትሄድ ወደ ጌታ ኦልሬዲ ተወልዷል ማለት ነው። ተረዳችሁኝ? ነገር ግን አሁን ተወልዷል ማለት አይደለም። አላውቅም የሚለው የኔ መልስ ነው እና ይወለድ አይወለድ አናውቅም ከሚጠይቁኝ ሰዎች ኦንላይን ተነስቼ ነው። ባህሪያቶቹን ላሳያችሁ። በጣም ተሳዳቢ ነው። 3ቱን ቀንዶች ሰብሮ የወጣ አንድ አፍ ያለው አይን ያለው ተሳዳቢ አንደበት ያለው አንድ ቀንድ ተነሳ። የጸረ ክርስቶስ ምልክት እሱ ነው። ያ ቀንዱ ተሳዳቢ ነው። በሰማይ ያሉትን ሁሉ የሚሳደብ የእግዚአብሔርን ዙፋን የሚሳደብ እግዚአብሔርን የሚያዋርድ ተሳዳቢ አፍ ያለው ነው። እግዚአብሔር የመንፈስ ይገስጸው። አታላይ ነው፣ ሸንጋይ ነው። ሰዎች መንፈስ ስለሆነ በቀላሉ የሰዎችን መንፈስ መለወጥ ይችላል። በቀላሉ የሰዎችን አእምሮ መጠምዘዝ ይችላል። ምክንያቱም ሰዎች በፈቃዳቸው ስለሚከተሉት በቀላሉ ነፍሳቸውን ይሰጡታል። ተሳዳቢ ነው። ራሱን እንደ እግዚአብሔር በጣም ከፍ ከፍ የሚያደርግ ነው። ልክ ሉሲፈር የተገለጠበት ሰው ነው። የሉሲፈርን አጀንዳ የሉሲፈርን ፈቃድ ይዞ የሚንቀሳቀስ ነው። ራሱን አምላክ ያደርጋል። እንደውም ወደ እግዚአብሔር መቅደስ ገብቶ እኔ አምላክ ነኝ ብሎ ይቀመጣል። አንቲዮከስ ኤጲፋነስ የሚባለው የሶሪያ ጀነራል ሰላም መጨረሻ ላይ ከ150 ዓመት በኋላ አንድ ላይ ያስታረቃቸው ያ ሰውዬ ወደ ቤተ መቅደስ ገብቶ አሳማ በመቅደሱ ላይ ይሰዋል። ያ ሰውዬ እሱ የጸረ ክርስቶስ ጥላ ነው ብያቸዋለሁ። ልክ እንደዛ በተሰሎንቄ መጽሐፍ ላይ ስትመጡ በተቀደሰው ስፍራ ላይ ራሱን እንደ አምላክ ያደርጋል። የጥፋት እርኩሰት በቤተ መቅደስ ውስጥ ያስገባል። ይሄ ማለት ቤተ መቅደሱ ሊሰራ ደርሷል ማለት ነው። ቤተ መቅደሱ ሊሰራ ነው ወይ? በኢየሩሳሌም ነበርኩኝ። ኢየሩሳሌም ቴምፕል ኢንስቲትዩሽን የሚባል የተቋቋማል። የኢየሩሳሌም ቴምፕል ኢንስቲትዩሽን በውስጡ የሚሰራው ነገር ቤተ መቅደሱን ማዘጋጀት ነው። ለማን ነው የሚያዘጋጁት? ዊ ዶንት ኖ። መሲሁ መቼ እንደሚመጣ አያውቁም። ግን መሲሃችን ሊመጣ ነው ብለው ቀዩን ጊደር ከዳላስ ቴክሳስ በአውሮፕላን ጭነው አንድ ጥቁር የሌለባት ቀይ ጊደር ሰብስ ከያሉበት ለቅመው አምጥተዋቸው አንዷን ጊደር አቃጥለዋል። መስዋዕት አድርገው በሂሶፕ ቀላቅለው ለሰዎች በቃ በውሃ መርጨት ያንን ስርዓት ለመጀመር
ሊጀምር ተዘጋጅቷል። መሰዊያውን ሰርተውታል። የካህኑ ልብሶች ተሰርተዋል። በኢንስቲትዩሽን ደረጃ ተጠንቶ ማለት ነው መጽሐፍ ቅዱስን አጥንተው። ስለዚህ ሶስተኛው መቅደስ ሊሰራ በዝግጅት ላይ ናቸው። ኤኒ ታይም ቦታ ያስፈልጋል ወይ? ትልቁን ዶም ያፈርሱታል? አያስፈልግም። ዶሙን ማፍረስ አያስፈልጋቸው። በአጠገቡ መጽሐፍ ቅዱስ ምን ይላል? ከአጠገቡም ይላል የአሕዛብ አደባባይ ይሆናል ይላል። አጠገቡ ላይ ምናልባት ያ ዶም የምታዩት ወርቃማው ዶም እንዳለ አጠገቡ ላይ በቂ የሆነ ቦታ አለ። አስታከው እዛ ጋር ሊሰሩት ይችላሉ። ስለዚህ ያ ቦታን ያንን ቤተ መቅደስ መጥቶ ነው ጸረ ክርስቶስ ሊያበላሸው ወይንም ደግሞ ሊያረክሰው የሚችለው። በዛ ነው ዙፋኑን ሊያስቀምጥ ምስል ሊያስቀምጥ፣ በዛ ነው እኔ አምላክ ነኝ ብሎ ራሱን የሚገልጠው። አይሁዶች የዛን ጊዜ ነው አይኖቻቸው የሚበራው። ታስታውስ እንደሆነ ዮናስ ከ3 ቀን በኋላ ከአሳ ነባሪ ሆድ ውስጥ እንደተተፋ ልክ እንደዚሁ እስራኤል ከ3 ዓመት ከዚህ ከጸረ ክርስቶስ ስምምነት በኋላ ትተፋለች። ያኔ የያዕቆብ መከራ ይሆናል። 70 ሱባኤ ወይንም የመከራው ዘመን ለቤተ ክርስቲያን አይደለም። ልድገመው፣ 70 ሱባኤ ወይንም ደግሞ 7ቱ የመከራ ዘመን ለቤተ ክርስቲያን አይደለም፣ ለያዕቆብ ይላል። የያዕቆብ መከራ የሚለው ያዕቆብ ሌላ ስሙ ማን ነው? እስራኤል ነው። ለዚህ የእስራኤል መከራ ይሆናል። የዛን ጊዜ ለርጉዞች ለሚያጠቡ ወዮላቸው፣ ሽሽታችሁ በሰንበት እንዳይሆን ጸልዩ ያላቸው። እኛ ሰንበት መጣ አልመጣ ሮጠን ማምለጥ እንችልበታለን። ለአይሁዶች ግን በሰንበት የሚሄዱበት የተለካ ነገር ነው። ከተወሰነ ሊሚት በላይ መሄድ አይችሉም። ይዘውት መንቀሳቀስ የሚችሉት አይቻልም። በእነሱ ትቀበሉታላችሁ ያላቸው ትዝ ይላቸዋል። የዛን ጊዜ ነው ጌታ ኢየሱስ ክርስቶስ አይኖቻቸውን ይከፍታል፣ ደረታቸውን የሚደቁበት። ለካ ገለነዋል፣ ለካ መሲሐችንን ገለነዋል ብሎ የሚጸጸቱበት መንፈስ፣ የንስሐን መንፈስ በዳዊት ቤት ላይ አፈሳለሁ ይላል። አሁን በድንዛዜ ያሉ፣ አሁን ሮሜ እንደሚነግረን 9:10-11 አሁን በድንዛዜ ላይ ናቸው። ነገር ግን አንድ ቀን ይባንናሉ። ለካ መሲሁ የኛ ነው ይላሉ። ለካ አላወቅነውም ይላል። እግዚአብሔር ስም የተባረከ ይሁን። ስለዚህ ራሱን እንደ እግዚአብሔር ከፍ ያደርጋል ጸረ ክርስቶስ። ከዛ በሰይጣን ኃይል ደግሞ የበረታ ነው። በሰይጣን የበረታ ነው። ኃይሉን በሙሉ የሚያገኘው ይሄ ሰውዬ በሰይጣን ኃይል ነው። እንደውም ራሱ ይቆስላል ይላል መጽሐፍ ቅዱስ። እና ይቆስላል፣ አንዳንዶች እንደሚሉት ፖለቲካል አሳሲኔሽን ይሞከርበትና ከዛ በኋላ ለሞት የሆነው ቁስሉ ሻረ ይላል መጽሐፍ ቅዱስ። ስለዚህ በሰይጣን ኃይል የሚነሳ ይሆናል። ሙሉ ለሙሉ ሰይጣን ማኒፌስት የሚያደርግበት አፉ ይላል ሲናገር እንደ ዘንዶ ነው ይላል መጽሐፍ ቅዱስ። ተሳዳቢ ይሆናል፣ ተራጋሚ ይሆናል። በቃ በዛ ዘመን የሚያሳድዳቸው አይሁዶች ወደ 144,000 አይሁዶች ይታተማሉ። ሃሌሉያ! እግዚአብሔር ትልቅ ነው። ሁለቱ ነቢያቶች አሉ። ምናልባት ሁለቱ ነቢያቶች 144,000 የሚያሰማሩ ይሆን ብዬ ጥያቄ ምልክት አደርጋለሁ። እነዚህ ሁለቱ ነቢያቶችን ይገላቸዋል እና ዓለም ሁሉ እያያቸው በሶስተኛው ቀን ብድግ ብለው ወደ ላይ ይነጠቃሉ እና ዓለም ሁሉ እያያቸው የሚለው ጥቅስ አንዳንዶች ይሄ የሳተላይት ቲቪ መሆን አለበት ይላሉ። ሳተላይት ቲቪ ማለት አሁን ምናልባት አንድ ነገር ኢየሩሳሌም ቢሆን በዓለም ዙሪያ ላይቭ አታዩትም? ላይቭ ታዩታል። ዓለም ሁሉ እያያቸው ወደ ላይ ተወሰዱ ይላል። አሁን ቴክኖሎጂው ደርሷል። ክብር ለእግዚአብሔር ይሁን። ዓለም ሁሉ እያያቸው፣ ሰው ሁሉ ያውቃል። ኢየሩሳሌም ያሉ እነዛ ለ3 ቀን መንገድ ላይ የተጣሉት ሁለቱ ነቢያቶች ሲገደሉ ዓለም ሁሉ ያውቃል። ሲነሱ ዓለም ሁሉ ያውቃል። ሃሌሉያ! ስለዚህ ይሄ ሰውዬ በሰይጣን ኃይል ስለተነሳ 144,000 ማጥፋት ይፈልጋል። 144,000 ሊደመስሳቸው ይፈልጋል። 144,000 በአንድም በሌላ ካለቁ በኋላ በ14 እና በመጽሐፍ ቅዱስ ላይ ወደ ኋላው ምዕራፍ ላይ ስትመለከቱ 144,000 ከበጉ ጋራ በጽዮን ተራራ ሲዘምሩ ይላል። ሰይጣን ጊዜው እንዳለቀ አውቆ በታላቅ ቁጣ ወደ ምድር ወረደ ይላል። ዋው! እነዛ 144,000 ተሰውተው ያለፉ ቁጥሩን አንወስድም ብለው የሞቱ የጸረ ክርስቶስን መንግስት ያንቀጠቀጡ ሐዋርያው ጳውሎሶች ናቸው። አንዱ ጳውሎስ ተነስቶ ለዓለም እንዲህ በረከት ከሆነ 144,000 አይሁዶች በመንፈስ ቅዱስ ሲታተሙ አስቧቸው። መሲሁን ለማገልገል ራሳቸውን የሰጡ፣ ለመሲሁ የሚታረዱ፣ በመንፈስ ቅዱስ የተሞሉ፣ በድንቅ በተአምር ይህንን የጸረ ክርስቶስ መንግስት የሚያንቀጠቅጡ፣ በቃ መጨረሻ በእነሱ ላይ ይነሳል፣ ያጠፋቸዋል፣ በስጋ ይገላቸዋል። እነሱ ግን ከጌታ ጋር በጽዮን ተራራ ላይ አብረው ይዘምሩ ነበር ይላል። ሃሌሉያ!
ለዚህ በሰይጣን ኃይል የሚነሳ የመንፈስ አሰራር ነው። እንግዲህ ዘመኑ እየደረሰ ስለመጣ የውሸት ተአምራት ያደርጋል። ቀደም ነግሬያችኋለሁ። እና ምናልባት አሁን መንገድ ላይ እንደምታዩት ብዙ አይነት ድግምቶች በየቦታው ኢንፊልትሬት እያደረጉ ነው። የአፍሪካ ጠንቋዮች፣ የአፍሪካ መተተኞች በቃ መንፈሳዊ የሆኑ እንደ መንፈሳዊነት እየተሰሙ ነው ያሉት። አጋንንቶች ወደ ምድር እየወጡ ነው። ኃይለኛ የሆነ አጋንንታዊ አሰራር በሰለጠነው ዓለም ይሄ ትምህርትና ስራ ያደከመው ይሄ ቢዝነስ የሰለጠነ ዓለም ያባከነውን አእምሮ ውስጡ ባዶ የሆነውን ህዝብ በቃ በተአምራት ያታልሉታል፣ በድግምቶች ያታልሉታል፣ በመተቶች ያታልሉታል፣ በዮጋ ያታልሉታል፣ በትራንስደንታል ሜዲቴሽን ያታልሉታል። መናፍስ ሰተት ብሎ ትውልድን እያሰረ ይገኛል። ስለዚህ የውሸት ተአምራቱ ኦልሬዲ የምጣር ላይ እየደረሰን ነው። ኦልሬዲ የቤተ ክርስቲያን የመጨረሻ ምዕራፎቿን እየሄደች ነው። አሁን የምንጠብቀው ሪቫይቫል ነው። ትውልድን ወደ እግዚአብሔር መመለስ ነው። ከዛ በኋላ የሚቀር ነገር ያለ አይመስለኝም። ኋለኛው መለከት ይነፋል እና መሳይ መናፍስቶች አሉ። ካውንተርፌት ስፒሪትስ አሉ። የእግዚአብሔር ያልሆኑ መናፍስቶች አሉ። መሳዮች ናቸው። መሳዮች ኢሚቴት ያደርጋሉ። መንፈሳዊነትን ኢሚቴት ያደርጋሉ። መንፈሳዊ ቋንቋ ኢሚቴት ያደርጋሉ። ጸሎት ኢሚቴት ያደርጋሉ። አምልኮ ኢሚቴት ማስመሰል ይችሉበታል። እግዚአብሔር በመለየት መንፈስ ይባርካችሁ። በዚህ የመጨረሻ ዘመን ልጸልይ ቤተ ክርስቲያን የሚገባል የመለየት መንፈስ። አንዳንዱ ስጋዊነትን እንድንለይ ልብ በእግዚአብሔር ፊት ንጹህ አይደለም ዞር በል ብሎ ልክ ጴጥሮስ እንደገሰጸው የሰውን መንፈስ ዲሸርን ማለት ሮንግ ሞቲቭ ጥሩ ያልሆነ ሞቲቭ ያላቸው እግዚአብሔርን ቤት ኢንፊልትሬት አድርገው ሊጎዱ ሲመጡ ዲሸርን ማለት እግዚአብሔር ይህን መንፈስ ይውጋው። ስለዚህ የውሸት ተአምራቶች ስላሉ በዚህ ዘመን መጨረሻ ላይ አንዱ የውሸት መንፈስ እየበዛ ስለሚመጣ እውነትን እንዳንለይ ሊያታልለን ይችላል። ግን ጌታ የልቦና አይኖቻችንን ያብራልን፣ አይኖቻችንን ይክፈትልን። የከበረውን ከተዋረደው ጊዜያውን ከዘላለማው የምንለይበት ዲሸርንመንት እግዚአብሔር ይስጠን ለሁላችን።